የአማራ ፋኖ ብሔራዊ ኃይል ሊቀመንበሩንና ምክትል ሊቀመንበሩን እንዲሁም ወታደራዊ አዛዡን ሊመርጥ እንደሆነ አስታወቀ። ድርጅቱ እጅግ በጣም በቅርቡ አንኳር አመራሮቹን እንደሚመርጥ አስረስ ማረዳምጤ ተናግረዋል። የአማራ ፋኖ ብሔራዊ ኃይል በዋናነት 5 በሚያክሉ ትላልቅ እዞች የተመሰረተ ሲሆን እስካሁን ድረስ የሚንቀሳቀሰው በማዕከላዊ ኮማንድ አማካኝነት ነው። ይህ ማዕከላዊ ኮማንድ አርበኛ ዘመነ ካሴን ጨምሮ ከ12 ባላነሱ አባላት የተቋቋመ ሲሆን አሁን ላይ ሊቀመንበሩና ምክትል ሊቀመንበሩን እንዲሁም ወታደራዊ አዛዡ ሊመርጥ መሆኑን ነው አስረስ ማረዳምጤ የተናገሩት። አሁን ጥሩ ደረጃ ላይ ደርሰን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ የሚባለው ጊዜያዊ ነው። በቅርቡ የአመራር ምደባ ያደርጋል። ሊቀመንበር ይኖራል፣ ምክትል ነው። ጊዜያዊ አደረጃጀት በውስጡ የምኒልክ እዝ፣ ቴዎድሮስ እዝ፣ በላይ ዘለቀ እዝ እና አሳምነው እዝ ተብሎ ነው የተዋቀረው። እነዚህ እዞች በአራቱ ክፍለ ሀገር ያሉት ናቸው። በተጨማሪ ቪዛ ሞዛል። ስለዚህ 5 እዞች ያለው ግዙፍ የሆነ ሰራዊት። እኔ ሰሞኑን በጣም ነው የምትገረሙት። ጎንደር ጎጃም ውስጥ ያለው ሰራዊት በወሎ ድል ምክንያት እየተፈጠረበት መነቃቃት ሰው እንዴት ለኦፕሬሽን ለግዳጅ ለመሄድ እንደዛ ሽሚያ ውስጥ ይገባል? በየቦታው ያለው በቃ አስቸገሩ። ብዙ ቦታ ለምን አንሄድም? ለምን እንዲህ አናረግም? እና አነሳውኝ ዛሬ በነበረን ውይይት ላይ በቃ ራሳችን መታዘብ አለብን። እንዴት ሰራዊቱ በዚህ ልክ ቀና ይሁኑ፣ በዚህ ልክ ጉጉት ነው፣ በዚህ ልክ የማሸነፍ ፍላጎት ነው። ቀደም እንዳነሳውላችሁ ጠላት እንኳን ገና ከዚህ ቦታ ኃይል ተንቀሳቀሰ ከዚህ አባኮስር መጣ ብሎ እስኪናድ ድረስ የፋኖ ኃይሎች ምንም እንኳን ይሄን ቢሉም የብልጽግና ሰዎች በበኩላቸው ዘመነ ካሴና ሌሎች የፋኖ አመራሮችን ለማጥፋት ያለመ ልዩ ወታደራዊ ዘመቻ ማድረጋቸውን በመግለጽ ላይ ናቸው። በተለይ ዘመነ ካሴ ባውቄን ማጥፋት ኢላማ ያደረገ 11000 የመከላከያ ኮማንዶ፣ 4 አድማ በታኝ ኃይልና በርካታ ቁጥር ያላቸው የአጥፍቶ ጠፊ ድሮኖች እንዲሁም ሱ-27 ጭምር መሰማራቱን የሚገልጽ ወታደራዊ መረጃ ወጥቷል። የብልጽግናው መንግስት ዘመነ ካሴን ለማጥፋት ከ15000 ሰራዊት በላይ ያሰማራ ሲሆን ወታደራዊ እንቅስቃሴው ከሞላ ጎደል በተለይ በጎጃም አካባቢዎች የተጀመረ መሆኑን ወታደራዊ ምንጮች ተናግረዋል። የፋኖ ኃይሎች ደግሞ ጠንካራ የተባለ አንድነታቸውን ለመገንባት ላይታች በማለት ላይ ናቸው። በፋኖ ኃይሎች ዘንድ እንደ ክፍተት ሲነሳ የነበረው አንድነቱን የተመለከተው ነው። አንድነቱ ለሚደረገው ትግል አሸናፊነት ቅድሚያ መወሰድ የሚገባው እርምጃ እንደሆነ በርካቶች የሚስማሙበት መንገድ ነው። ፋኖ በሚሰኘው የመታገያ ስያሜ ውስጥ የሚንቀሳቀሱ የነበሩ የፋኖ አደረጃጀቶች ከሞላ ጎደል ወደ 2 መጥተዋል። ከሁለቱ አንዱ የአማራ ፋኖ ብሔራዊ ኃይል አፋብሃ ከ10 በላይ አባላትን በመያዝ በማዕከላዊ ኮማንድ የተመሰረተ ሲሆን አሁን ላይ አመራሮቹን እንደሚመርጥ ይፋ አድርጓል። በማዕከላዊ ኮማንዱ መቋቋሙ ምንም እንኳን የጎጥ አስተሳሰብን የሚያመክን እርምጃ ተደርጎ የተወሰደ ቢሆንም አስተዳደራዊ መዋቅር አለመያዙ ደግሞ ለወታደራዊ ስምሪትና መሰል ጉዳዮች አስቸጋሪ ያደርገዋል ሲባል መክረሙ የሚታወስ ነው። በተለይ አፋብሃ አንድ ወጥ አመራራዊ መዋቅር ዘርጋቱ ከፋህድ ጋር ለሚያደርገው የአንድነት ጉዞ እንቅፋት መሆኑ ሲነገር ቆይቷል። ለአማራ ፋኖ ህዝባዊ ድርጅት አመራሩ አቶ እስክንድር ነጋ ቅርበት ያለው አንድ የመረጃ ምንጭ እንደሚለው ከአማራ ፋኖ ህዝባዊ ድርጅት ጋር አንድ ለመሆን ኃላፊነት ወስዶ የሚያነጋግራቸው ሰው እንደጠፋ ይተርካል። በተናጠል በአመራር ደረጃ መነጋገሩ እንዳለ ሆኖ ውሳኔ ሰጭነቱ ላይ ክፍተት መታየቱን ነው ምንጩ የሚናገሩት። እንደ አስረስ ማረዳምጤ የመረጃ ከሆነ ደግሞ አፋብሃ በቅርቡ መሪውን ይፋ ያደርጋል። ድርጅት ቱል ነው። ግን አንድ ነገር እንዳትረሱ፣ ድርጅት ግብህን የተነሳህበትን ዓላማ የምታስፈጽምበት መሳሪያ። ድርጅት ተፈጠረ ማለት በራሱ አሸናፊነትን አያሳይ። አንደኛው መሳሪያችን ልክ እንደ ጠመንጃችን አንድ ወጥ ድርጅት መፍጠራችን አንደኛው መሳሪያ ስለሆነ በሱ ብቻ የሚጠናቀቅ አይደለም። የግዝፈት አደጋ ይገጥመናል። ከዛ በኋላ ግዙፍ አርሚ ነው የሚኖረን፣ ግዙፍ አመራር ነው የሚኖረን፣ በጣም ሰፊ የቆዳ ስፋት ነው የሚኖረን። ያንን የማስተዳደር ፈተና ስለሚገጥመን ያንን ቻሌንጅ ሁሉ መታሰብ አለበት። ለዛ የሚገጥሙ ችግሮች ይኖራል። የሰራዊት መፈወዝ ይኖራል። ብዙ ነገሮች ነው። ያንን ሁሉ አንዳንዱ ቦታ ሽምብራ ተቆርጥሞ የሚታደርበት አለ። አንዳንዱ ቦታ ጤፍ እንጀራ የሚበላበት አለ። አንዳንዱ ቦታ ጾም የሚታደርበት አለ። አንዳንዱ ጋር ደግሞ ጮማ የሚቆረጥበት አለ። ይሄን ሁሉ ማመጣጠን፣ ዩኒፎርም ማድረግ፣ ኢቭን ከሰፈሩ ማውጣት ሰራዊቱ እንዳጋጣሚ ነው። እናንተ እንኳን ከብዙ ቦታ የተቀላቀለም እንደሆነ ሰምቻለሁ። የፋኖ ኃይሎችና ሌሎች አካላት ካሁን ቀደም አፋብሃ በመሪ እንጂ በመሪ ቃል ሊመራ እንደማይገባው ሲናገሩ ቆይተዋል። በጎጃም አካባቢ ከሚንቀሳቀሱ የፋኖ ኃይሎች መካከል አንዱ ባየደስታ የሀገሪቷ ፖለቲካዊ እንቅስቃሴዎች በፍጥነት እየተቀያየሩ መሆናቸውን አስታውሷል። አሰላለፎችና መዋቅራዊ ትግሎች ተለዋዋጭነት በሰፊው እየተስተዋለ እንደሆነም መረዳት እንደሚገባ ምክረ ሀሳብ ገልጿል። የጠቅላይ ሚኒስትር አብይ አህመድ መንግስት በአፍሪካ ቀንድ እያሳየ ያለው የጦርነት ጉሰማና በሌሎች ሀገሮች ላይ ባለ የእርስ በርስ ጦርነት እያደረገ ያለው ቀጥተኛ ተሳትፎ ምክንያት የምስራቅ አፍሪካ ወቅታዊ ወታደራዊና ፖለቲካዊ
ፖለቲካዊ እንቅስቃሴዎች ላይ ሊፈጠሩ የሚችሉ ለውጦችን ከህዝባችን ጥቅም ጋር ለማጣጣም የፋኖ ድርጅታዊ አንድነት ፕሮጀክት በአፋጣኝ መጠናቀቅ ያለበት ጉዳይ ነው ማለቱ ይታወሳል። የፋኖ አመራሩ በማከልም የአማራው ህዝብ በቀጥታ ከገጠመው መንግስታዊ ጦርነት ባልተናነሰ መልኩ በሌሎች ሀገራትና በሀገር ውስጥ ባሉ የፖለቲካ እንዲሁም ወታደራዊ ኃይሎች ጋር ተፎካካሪ ለመሆን እንደ ህዝብ ጥቅሙን አስጠብቆ ያልተዛነፈ ሁኔታን ለመፍጠር የአማራ ፋኖ ህዝባዊ ኃይል በጊዜ መሪውን መርጦ ተቋሙን አቁሞ ከአፋሕድ ጋር የሚኖረውን ድርጅታዊ አንድነት መፍጠር ህዝባዊ ግዴታውና ኃላፊነቱ ጭምር ነው ብሏል። የአማራ ህዝብ መዋቅራዊና መንግስታዊ እውቅናን ባገኙ ህጎች፣ መመሪያዎችና ደንቦች በማንነቱ ተለይቶ ተገድሏል፣ ተፈናቅሏል፣ በጅምላ ታስሯል ያለው ባየ እነዚህ መሰል በደሎች ለአንዴና ለመጨረሻ ጊዜ የሚቋጩት የአማራው የጀመረው ትግል በድል ሲያጠናቅቅና የሚታገልበት አንድ ወጥ ድርጅት ሲፈጥርና በታማኝ መሪዎቹ ሲመራ ብቻ መሆኑን መዘንጋት አያስፈልግም ብሏል። ከተልፈሰፈሰ የአመራር አሰጣጥና አካሄድ መውጣት ያስፈልጋል። አሁናዊ ዝንባሌዎችና ትንታኔዎችን ቃኝቶ ጠንካራ ውሳኔ በመወሰን ትግሉ ማንኛውንም ፈተና አሸናፊ ሆኖ እንዲወጣ ማዕከላዊ ኮማንዶ ከኮሚቴ ወደ አመራርነት እንደ ብቃቱና ችሎታው እንዲሁም አቅሙ መመደብ ይኖርበታል ብሏል። በማከልም ይህ ሳይሆን ቢቀር ትግላችንና መስዋዕትነታችን ከቀደሙ መጥፎ ታሪካችን መካከል ላለመቀመጡ ማረጋገጫ እንደማይኖር አስቀድሞ ስለዚህ ጊዜውን የሚመጥን እርምጃ ያስፈልጋል በማለት ማስፈሩ ይታወሳል። የፋኖ ኃይሎች የጋራ ዓላማ ሰንቀው የጋራ ትግል ማድረግ ከጀመሩ ዓመታቶች ተቆጥረዋል። በትግል ዓላማ ደረጃ፣ በጠላት ልየታ ደረጃ፣ በርዕዮተ ዓለም ደረጃ፣ በመታገያ ምክንያት ወይም ኮዝ ደረጃ የሚለያዩባቸው ነጥቦች እንደሌሏቸው በተደጋጋሚ ሲናገሩ ይደመጣሉ። እርግጥ ነው በአማራ ክልልና ከክልል ውጭ የሚንቀሳቀሱ የፋኖ ኃይሎች ከተበታተነ አደረጃጀት ወደ ሁለት ትላልቅ አደረጃጀቶች መጥተዋል ማለት ይቻላል። ይህ ህዝብ እረፍት እንዲያገኝ፣ ማህበራዊ እረፍት እንዲያገኝ፣ ሰላም እንዲያገኝ፣ ይህ ጦርነት በአማራ ህዝብ አሸናፊነት ተጠናቆ አማራውም ሌላውም በሰላም የሚኖርበትን ኢትዮጵያ ይመጣል በሚል ተስፋና ምኞት ብዙዎችን በፍቅር ስናስተናግድ እየተካድን እኛ በራ አንኳኩተን የሰበሰብነውን ወጣት ፋኖ እኛ መከራችን አይተን የገዛነውን የነፍስ ወከፍና የቡድን መሳሪያ ያስታጠቅነውን ኃይል በሀብል በብር ሀብል በጣም በተራ ቁሳቁስ ባሉባልታ ከሌ የሚባል የፋኖ አመራር የምናምን የሚባል ሚኒስትር ዘመድ ነው በሚል አሳፋሪ ወሬ ወደዚህና ወደዚህ ያላጉ አዘግይተውብን ይሄ መታወቅ አለበት። ቀላል የማይባልም ደግሞ ራስን ወይ አንዳንዱ ይገርመኛል ምንም ማለት አለው። ቅድም እንዳነሳውላችሁ ለመሪነት መወዳደርም መመኘትም አስፓየር ማድረግም ነውር አይደለም። አማራ ገጥሞኛል ከሚለው የህልውና አደጋ አንጻር ከሁለት ወደ አንድ የመምጫ ጊዜያቸው ተራዝሟል የሚሉ ወገኖችም ተፈጥረዋል። እርግጥ ነው አንዳንድ ሰዎች የፋኖ ህልውና ትግል በዘፈቀደ የተጀመረ የሚመስላቸው አሉ። እውነታው ግን የተጠናና የታቀደ እንዲሁም የተሰራበት እንደነበር አስረስ ማረ ዳምጤ ተናግረዋል። በአማራ ክልል የተለያዩ ሰላማዊ ሰልፎች መካሄዳቸውም የሚዘነጋ አይደለም። በክልሉ የተለያዩ አካባቢዎች ከተካሄደው ሰላማዊ የተቃውሞ ሰልፎች መካከል ጎላ ብሎ ይሰማ የነበረው መፎክር ከአሁን በኋላ ሰልፍ ሳይሆን ሰይፍ እናነሳለን የሚለው ነበር። እንደተባለው ፋኖ ሰላማዊ ሰልፉን ወደ ወታደራዊ ሰልፍ ከቀየረው አመታቶች ተቆጥረዋል። ዛሬ የሚወራው ዋና አዛዡን ስለመምረጥም ሆኗል። በርካቶች የፋኖ መሪ ለመሆን እውነተኛ የአማራ ብሔርተኛ መሆን ግድ ይላል ይላሉ። በሌላ አገላለጽ በአማራ ህዝብ ላይ የተጋረጠውን የህልውና አደጋ ከመቀልበስ ባሻገር የአማራ ህዝብ ወሳኝ ጥያቄዎችን በዝርዝር ቆጥሮ ይዞ ተገቢ መልስ ለማግኘት ቆርጦ የሚታገል ብሔርተኛ መሆን ግድ ይለዋል ይላሉ። ለአብነት ያክል የትህነግና ኦነግ ወይም ጸረ አማራና ጸረ ኢትዮጵያ ህገ መንግስት ሁሉን ባለድርሻ አካላት ባሳተፈ አዲስ ዲሞክራሲያዊ ህገ መንግስት መተካትን ያለመ የአማራ ህዝብ አጽመ ርስቶችን በመውረር ወይም በመቀራመት ላይ የተመሰረተውን የፌዴራል አደረጃጀት የሚመረምርና ፍትሃዊ እልባት የመስጠት አቅም ያለው መሆን ይኖርበታል ይላሉ። በማከልም በአማራ ህዝብ ላይ ለተካሄደው የዘር ፍጅትና ተከታታይ ወረራ የሽግግር ፍትህ ማስፈንና ተገቢ ካሳና ተግባራዊ ያደረገ ወዘተ ጥያቄዎችን ቆጥሮ ይዞ ለአማራ ህዝብ መብትና ድምጽ መከበር በቆራጥነት መታገልና ማታገል የሚችል ቆራጥ መሆን እንደሚኖርበት ያስቀምጣሉ። ከአሁን ቀደም በነበረው ተጨባጭ ሁኔታ በግልጽ የሚታወቁ የፋኖ አደረጃጀቶች በጎጃም፣ በጎንደር፣ በወሎና በሸዋ መሰረት ያደረጉ ሲሆን አሁን ላይ ወደ ሁለት መጥተዋል ማለት የሚቻል ነው። ከሁለቱ ደግሞ ወደ አንድነት ለማምጣት እየሰሩ ስለመሆናቸው ይናገራሉ። እነዚህ ወደ አንድ ለማምጣትም የፋኖ ህልውና ትግል መርሆችና
ሂደቶችን መጠበቅ እንደሚገባ የሚነሳው ነጥብ ነው። መርሆች ወይም ሂደቶች ከሚባሉት መካከል አንዱ ብሔርተኝነት ነው። በሁለቱ ድርጅቶች መካከል ደግሞ አንድነቱን ለማምጣት አፋብኃ መሪውን መምረጥ እንደሚኖርበት ካሁን ቀደም ሲነገር ቆይቷል። አፋብኃ መሪውን ከመረጥ ደካማ ጎኑና ጠንካራ ጎኑን በመለየት ለማታገል እንደሚያስችል ሰራዊቶች ሲናገሩ ይደመጣሉ። የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ በርካታ ወገኖች ደስታቸውን መግለጻቸው ይታወሳል። መሪውን ቢመርጥ ደግሞ የበለጠ እንደሚጠናከር ነው የሚታመነው። በንግግራቸው እንኳን በግል በሚኖረን ኮንቨርሴሽን እንኳን እውቅና አይሰጡ። የሚገርማቸው አይ እናንተ ይሄን ታግላችሁ ይሄን መከራይታችሁ እንደዚህ መጣችሁ ፈጽሞ አይፈልጉም። እንደዛ ባለቤት መሆን አይፈልጉም። የእነዚህ ሰዎችን እጅ የሚቋቋም ትከሻ ጠፍቶ ነው የዘገየው። አንድነቱ ያልመጣው አልፈልግ ተብሎ አይደለም። በጣም ብዙ ጠውረድ አልፈናል። አሁን ጥሩ ደረጃ ላይ ደርሰናል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ የሚባለው ጊዜያዊ ነው። በቅርቡ የአመራር ምደባ ያደርጋል። ለመንበር ይኖራል፣ ምክትል ነው። ጊዜያዊ አደረጃጀት በውስጡ የምኒልክ ዕዝ፣ ቴዎድሮስ ዕዝ፣ በላይ ዘለቀ ዕዝ እና አሳምነው ዕዝ ተብሎ ነው የተዋቀረው። እነዚህ ዕዞች በአራቱ ክፍለ ሀገር ያሉት ናቸው። በተጨማሪ ቪዛ ሞዛል። ስለዚህ 5 ዕዞች ያለው ግዙፍ የሆነ ሰራዊት። እኔ ሰሞኑን በጣም ነው የምትገረሙት። ጎንደርም ጎጃም ውስጥም ያለው ሰራዊት በወሎ ድል ምክንያት እየተፈጠረበት መነቃቃት ሰው እንዴት ለኦፕሬሽን ለግዳጅ ለመሄድ እንደዛ ሽሚያ ውስጥ ይገባል? በርካቶች የአማራን ህልውና ትግል ያለ ጠንካራ የአማራ ፋኖ መዋቅር ብሎም ተቋም ከግብ ማድረስ ይቻላል ተብሎ አይታሰብም ይላሉ። የአፋብኃን መመስረት ተከትሎ ደስታቸውን ከገለጹ አደረጃጀቶች መካከል ዓለም አቀፍ የአማራ ህብረት የሚጠቀስ ነው። ህብረቱ በወቅቱ በሰጠው መግለጫው የአማራ ህልውና ትግል ግቡን ሊመታ የሚችለው በኢትዮጵያ ላይ የተንሰራፋውን ወራሪና ጨፍጫፊ ስርዓት እስከነሰንኮፉ ነቅሎ በመጣል የአማራውን ህልውና የሚያስጠብቅ ለሁሉም ኢትዮጵያውያን የሚስማማ አዲስ ፍትሃዊ ስርዓት መንግስት ሲተከል ብቻ ነው ብሏል። በድርድር ወይም አገራዊ ምክክር በሚል ገዢው ኃይል በየጊዜው እየተለዋወጠ በሚያመጣቸው ልዩ ልዩ ማደናገሪያዎችና ሴራዎች ግን የአማራዊ ህልውና ትግል ግቡን ሊመታ አይችልም ብሏል። ህብረቱ በመግለጫው ይህን ስንል ድርድር ለጦርነት ማብቂያ አንዱ መንገድ ሊሆን ፈጽሞ አይችልም እያልን አለመሆኑን ግልጽ ማድረግ እንፈልጋለን ብሏል። ድርድር በተገቢው ወቅትና ከተገቢ ኃይሎች ወይም የህዝብ ወኪሎች ጋር ማድረግ ተገቢ ፖለቲካዊ መንገድ መሆኑን እንደሚረዳ ወቁልኝ ብሏል። ነገር ግን በአማራ ህዝብ ላይ መጠነ ሰፊ የዘር ማጥፋት ጭፍጨፋ ወይም ጄኖሳይድ አውጆ በትጋት እየተገበረ ካለ ስርዓት ጋር ድርድር በማድረግ የአማራውን ህልውና ትግል መፍታት እንደማይቻልና ትግሉን የማንኮላሸት አደጋ እንዳለውም ሊሰመርበት ይገባል ባይ ነው። የአማራ ፋኖ ብሔራዊ ኃይል እንደመስረተው ድርጅታዊ መዋቅሩን በጠንካራ መሰረት በመዘርጋት ትግሉን በተገቢው ፍጥነትና በአነስተኛ መስዋዕትነት ለመቋጨት ሰፋፊ ዘመቻዎችንና ተዛማጅ የፖለቲካ ስራዎችን እንደሚያካሂድ ሙሉ ተስፋ አለን ሲል ተስፋውን አክሏል። ለገቢራዊነቱም የወገን ኃይል ማበራከት፣ ጠላትን መቀነስ አስፈላጊ ጉዳይ በመሆኑ በዚህ ስብስብ ያልተካተቱትን የፋኖ አደረጃጀቶች ወደዚህ የአማራ ፋኖ አንድነት ቤት እንዲመጡ ተገቢውን ጥረት ማድረግና ለተግባራዊነቱም ተመጣጣኝ የሆኑ ውይይቶችን መካሄድ እንደሚገባቸው ምክረ ሀሳብ ያለውን ሰጥቷል። ህብረቱ የአማራ ፋኖ ብሔራዊ ኃይል በመስረታ መግለጫው ላይ በስብስቡ ላልተካተቱ የፋኖ አደረጃጀቶች ያደረገውን ጥሪ በአድናቆት የተመለከተው መሆኑንም አንክሮ ገልጾታል። የአማራ ፋኖ ብሔራዊ ኃይል የተባለው የፋኖ አደረጃጀት ውስጥ እንደንከን ሲነሳ የነበረው አንድ ወጥ አመራር አለመኖሩ አንዱና ዋነኛው ነው። አንድ ወጥ አመራር መኖር ለወታደራዊ ትዕዛዝና ድል መሰረታዊ ነገር ነው። የአማራ ፋኖ ብሔራዊ ኃይል መስረታውን ተከትሎ ግንቦት 1 ቀን 2017 ዓ.ም ባሰራጨው መልእክት የአማራ ፋኖ ብሔራዊ ኃይል ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅቶቹ ዋነኛ ተልእኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል ማለቱ የሚታወስ ነው። ድርጅቱ የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነት አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነም ያለውን እምነት ግልጽ ማድረጉን አስታውሰናችሁ እንሰናበታለን። ለዛሬ በዚህ አበቃን። ቸር ያገናኘን።